ነው የምላችሁ እግዚአብሔር ዛሬ በአርጀንቲና ብሔራዊ ቡድን ቀን ነው። ከምሬን ነው የምላችሁ። በቃ ምንም እግር ኳስ ተጫዋች እኮ አይመስሉም። በቃ የሆነ ጋንግስተር አለ አይደለ? የሆነ ሰፈር ይሄ በቃ ጋንግ አሸባሪዎች ምናምን ወይ ደግሞ የሆነ የጦርነት ቡድን አባል ምናምን ነው የሚመስሉት። ምንም እግር ኳስ ተጫዋች አይመስሉም። ከምር እንዴት ነው ኳስ ሲይዙ ሜሲ ዞር ብሎ የሚያዩት? የሜሲን ጎል አይታችሁታል አይደለ? ሜሲ ደግሞ ትችያለሽ የወርልድ ካፕ የምንጊዜም ኮከብ ጎል አግቢነቱን በእጁ አስገባችሁ። ትችያለሽ አርጀንቲና ብሔራዊ ቡድን አስቀናችሁኝ ዛሬ ማለት ነው። ክርስቲያኖ ሮናልዶ ይሁን የላቲን ብሔራዊ ቡድን የሆነ አንድ በቃ የላቲን ተጫዋች እንዲሆን ተመኙ። ከምር የሆነ ኮሎምቢያ ወይ ኡራጋይ የሆነ ቺሊ ምናምን እንዴት ነው የሚጋደሉለት ለሜሲ እያያችሁ ማለት ነው። ኳስ ይዞ እንዴት እንደሚወስ ሜሲ አሉ እንጂ እነ ኮንሴሳው እነ ቪቲኒያ ምናምን ያህ ኔቬዝ ምናምን ልምሻ የሆኑ ተጫዋቾች እግዚአብሔርን ሮናልዶ የማይመጠነው ቦታ ሆነ እኮ ነው ዛሬ እንደዚህ የምትሆነው። እኔ አባት አንተ ብቻ እኮ ነው ያላቸው። ለምን እንደዚህ እንደሚሆኑ እኮ ግራ ነው የሚገቡኝ። በአርጀንቲና ብሔራዊ ቡድን ቀነውኝ መቤቴ። ሜሲ ደግሞ ትችያለሽ። አረ ወንድም የማይመጥን እኮ ቦታ ሆነ ነው እኮ ለኔሽንስ ግን አንድ አውሮፓ ዋንጫ በአንተ እንዳበሉ እኮ ረስተው ነው እንደሚያደርጉ እኮ። ከምሬ ነው የምልህ እንዳለ ክብረቢስ ምድረ ህፃን እንዴት እኮ እንደሚያቃጥሉ ከምሬ ነው የምልህ። ዋጋ ሳጡ ዋጋ። ዞሮ አንተ የምን ጊዜ ምርጡ ተጫዋች ነሽ ለፖርቹጋል። በአንተ ነው ሁሉ ያዩትሽ ወንድሜ። አይዞሽ ፖርቹጋል የምትባል ቲም ግን አንተ ብቻ ከብሔራዊ ቡድን ሪታየር አድርግ። እንዲች ጫፏ ዞር ብዬ የማያላት ክለብ እንዴት አባቱን ታስጠላ ክለብ እንደሆነች እኮ ፖርቹጋል ከምር። ወይኔ ወንድሜ ወይኔ። አርጀንቲኖች ግን ትችላላችሁ። በዚሁ ከቀጠሉ ግን ከምር ግማሽ ፍጻሜ ወይ እስከ ፍጻሜ ሄዳሉ አርጀንቲኖች። ምንም ጥርጥር የለውም። ላቲኖች ሲጀመር ይችላሉ። ምን ውስጡን የገባሁት አንተ ስንት አይነት አለሌ በዛበት ከዛው እያለ ተገላገልኩ ሲል የማንም ሾርት መቀለጃ ሆኜ ልቅር። የዚህ ሜሲ ማይለያል። የሜሲ ደስ ይለው 3 ጎል ያገባል፣ ደስ ይለው 2 ጎል ያገባል፣ ከፔናልቲ ውጭ ያገባል፣ ደስ ይለው ፒኬ ስታል መቀለጃ መጮቻ የሜሲ መጮቻ ሆኛለሁ እኔ በቃ ዘንድሮ። ኧረ አንተ ሰው የራኔ መፈጠረ በቃ አንድ ነገር ላስቸግራችሁ። ዓለም ዋንጫውን ስጡንና በቃ እንሂድ ማለት የቀረን ነገር አለ። ስለ አርጀንቲና 5 ጎል አስቆጥራለች በዚህ ዓለም ዋንጫ ማለት በ2 ጨዋታ 5ቱን ጎሎች ማን ያስቆጠረው? ሌላው አርጀንቲና ወደ ቀጣዩ ዙር ማለፏንና ወደ 32ቱ መቀላቀሏን ይፋ አድርጋለች። ብቻ ማረለም ኤሌኑ በቃ የሚቆም ነገር አይደለም ማለት ኤሌንን ልታስቆሙ አትችልም። ሰው ብትሆን በቃ በሰው ታስቆመዋለህ። ኤሌንን በምን ታስቆመዋለህ? እኔ ወንድም እነሆ በ2026 ዓለም ዋንጫ ሊዮኔል ሜሲ ደምቆ ጀምሯል፣ ደምቆ ቀጥሏል፣ በእርግጠኝነት ደምቆ ይጨርሰዋል። የሳይ ቢስሚላ የዓለማችን ኮከቡና የማይደገመው የሜሲ ሀገር አርጀንቲና በሱ 2 ድንቅ ጎሎች ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ፋሚሊ ሜሲ እንደ ድሮ ላይሯሯጥ ያ ድሪብል ላይኖር ይችላል፣ ግን አሁንም ኳስ በእግሩ ስር ስትገባ ያጫውታታል፣ ያዋራታል። ለምን ተገንዞ አይገባም? እሱ ለአርጀንቲናም ለፉትቦልም ጠቃሚ ነው። ምንም በቃ ይሄ የሚያጠራጥር አይደለም። የአርጀንቲና ደጋፊዎችም ተጫዋቾችም እሱ እዛ በመቆሙ እሱ እዛ በመኖሩ በጣም እድለኞች ናቸው። አሁንም ድረስ ተጋጣሚ ይፈራል። 90 ደቂቃ ሳይጫወት አንድ ኳስ ነክቶ ተአምር መፍጠር ይችላል። ፔናልቲ ስቷል። ለምን 10 አይስትም? ያ ትዝም አይላቸውም። አርጀንቲናዎቹ ያን ፔናልቲ ስቶ እኮ ሲጨፍሩ ነበር። ምክንያቱም እንደሚክሳቸው ያውቁ ነበር። እድሜ ሊገፋ ይችላል፣ ያ ስፒድ ምናምን ላይኖር ይችላል፣ ግን አሁንም ድረስ ያዋራታል። ጥበቡ አይጠፋማ። እና ዛሬ ለአርጀንቲናዎችና ለሜሲ አድናቂዎች ወዳጆች ደስታ ነው ብዬ አስባለሁ። ጎል ባያስቆጠርም ከዚህ በኋላ እኔ ጎል ማስቆጠሩ ዋንጫ ማንሳቱ ትርፍ ነገር ነው ብዬ አስባለሁ። ሁሉን ነገር ሰጥቷል ለሱ ለሀገሩም ለወዳጆቹ። ከዚህ በኋላ ትርፍ ነገር ነው፣ ኢንጆይ ነው የሚያደርግበትና እኔ ሜሲ ሜዳ ላይ ማለት ነው በቃ ምን መፍጠር እንደሚችል ደግሞ እንደሌላ ጎል ማስቆጠር ብቻ አይደለም። አይታችሁት እንደሆነ ተመልሶ ከቡድን ጋር መጫወት ይችላል። በቃ የሆነ ነገር ይሰጣል እና እንደምታዩት ነው እንግዲህ ምን እንዳደረጋቸው። ሜሲ ኳስ ሲይዝ መፍራት ግዴታ ነው። ለማንኛውም በጣም ወሳኝ ድል ነው ያስመዘገበችው አርጀንቲና። እስቲ ለማንኛውም በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አረ አንድሬስ ሜሲ ምን አይነት ተጫዋች ሆኖብናል ጎበዝ። በዚህ እድሜው በ38 ዓመቱ ኦልሞስት 39 እየገባ ነው፣ ትንሽ ነው የቀረውና በዚህ ዓመቱ ዓለም ዋንጫን እያስደመመን ይገኛል ማለት ነው። የአርጀንቲና ብሔራዊ ቡድን እንግዲህ ኦስትሪያን 2-0 ባሸነፈችበት ሰዓት በዚሁ ታይም እንግዲህ አልቋል፣ ጨዋታው ተጠናቋል። ሊዮኔል አንድሬስ ሜሲ 2 ጎል አስቆጠረ። የሚገርም በተለይ የመጀመሪያው ጎል
ላየው በጣም የሚገርም አጨራረስ በሚገርም ሁኔታ ነው እና ያስገባው በመድኃኔዓለም። በእርግጥ ዛሬ ፔናልቲ ሚስ አድርጓል፣ ግን ከፔናልቲው በላይ ጨዋታው የሚገርም ጨዋታ ነበር። ይህ ሰውዬ እድሜውን ያወቀ አይመስለኝም፣ ወይም ደግሞ እድሜውን አጭበርብሮናል ደብቆናል ብዬ ነው ማምነው እንጂ በ38 ዓመት ከምናምን እንደዚህ ተጫውቶ ዓለም ዋንጫን ማስደመም እኔ እንጃ ግራ ገብቶኛል። ብቻ በጣም የአርጀንቲና ብሔራዊ ቡድን ግን በጣም ይለያል። በቃ ወኔያቸው፣ ሞቲቬሽናቸው ያላቸው በተለይ ለሜሲ ያላቸው ነገር ይለይብኛል። ብቻ የሜሲ ደጋፊዎች እንኳን ደስ አላችሁ። ግን መታችሁ ጎታችን እያላችሁ ከክርስቲያኖ ላይ አንድም ነገር እንድታደርጉ አልፈልግም በግሌ። ለሜሲ ግን በጣም ተመችቶኛል። ይመቸው።